የአደይ ድራማ በጣም እያማረና ለዛ እያለው መጥቷል። አሁን እጅግ በጣም አጓጊ ሆኗል። አስቡት የከተማውም የገጠሩም ሲቀላቀልበት ከጀርባ ደግሞ ብዙ የጥበብ ሰዎች እንዳሉበት ዋው ብቻ ያበደ ድራማ ሊሆን ነው። የክፍለ ሀገሩ ደግሞ ድብልቅልቅ ሲል እጅግ ያምራል። ትናንትና አደይ ከክፍለ ሀገር ከሄደች እንግዲህ ከናፍቆቱ ከምኑም በላይ የሀገሩ ድባብና ከርሰ ምድሩ ሲታይ እጅግ ማራኪና ሳቢ ስለሆነ ብዙዎቻችን ተደንቀንበታል። አደይ የተሸከመቻችን እንጨት ስንቶቻችን ተሸክመን ሳድገናለኝ። ሰላም ሰላም፣ እንዴት ናችሁ? ውድ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ ይብዛልኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝውን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንድታበረታቱኝ ይኸው ጠየኳችሁ። በክፍል 58 እንዳየነው ዛሬ በክፍል 59 የምናይ ይሆናል። እንግዲህ አደይ ትናንትና ከእናቷ ጋር እንደሄደች እናቷ ምን ያክል ደስተኛ እንደሆነች ለአደይ ደግሞ ለቀጣይ ህይወቷ ደግሞ ምን ያክል ስትመክራት እንደነበረ ብዙዎቻችን አይተናል። ካላየንም ገባ ብለን እንድናየው ትማሩበታላችሁ፣ ትቀየሩበታላችሁ። እናት ለልጇ እማትሆነው ነገር የለም። አደይ ለቁም ነገር ለማድረስ አይደለም ቤተሰቦቿ ሌሎቹ መልካም ምኞት የሚመኙላት ልጅና ተወዳጅም ናት። በሁሉ ዘንድ ታዋቂም ነች። ሁሉም የኔ የኔ የሚላት ነች። የማትበላ ወፍ በሏት እና ትናንትና እንጨት ተሸክማ እናቷ ልጄ ልትመጣልኝ ነው ብላ ደግሞ እንጨት ለቃቅማ ቤቱ ሞቅ ሞቅ ልታደርገው አስቡት። ስትመጣ እኔ በጣም እንጃ በይ መቆጣጠር ነው ያቃተኝ። እናቶች ሁሌም ለልጆቻቸው የማያደርጉት መስዋዕትነት የለም። አባትም በዛው ልክ የሚከፍላል። ግን አንዳንድ ጊዜ ደግሞ አባቶች ደግሞ የአጉል እልከኝነት የወንድነት ስሜት ስለሚሰማቸው በሴቶች ልጆች ላይ ደግሞ አጉል ነገር ሃይምሯቸው ተጽዕኖ ያደርጋሉ። ያ ማለት የአደይ አባት እንግዲህ ልጁ እንድትዳርለት ገጠር ትዳር ይዛ እንድትቀመጥለት እሱ በሚፈልገው መንገድ እንድትሄድለት ፈልገው ነበር። ግን ደግሞ አደይ ደግሞ ይሄን አላደረገችም። በዚህ ምክንያትም የአደይ እናትም ይኸው እንግዲህ ትዳሯን ፈታ ልጇን ስትል እሱን ለቃ ገጠር ተቀምጣለች ማለት ነው። አሁን የአደይ አባት እንግዲህ ከተማ ላይ እየፈለጋት ነው። ገጠር ሲመለስ አደይ ደግሞ ተመልሳ ወደ ከተማ ትመጣለች ማለት ነው። ቢሆንም ግን በጣም ያማምራለኝ። እንዲሁም ደግሞ ከጀርባው ላይ ደግሞ ምን ያክል ሰዎች የጥበብ ሰዎች እንዳሉ ትልልቅ ሰዎች አይተንበታለኝ። እስካሁን እንግዲህ ወጣቶች ናቸው ሲታወኑበት የቆዩትኝ። እዚህ በኋላ ደግሞ የሚመጣው ደግሞ ከገጠርም ከከተማም እያቀላቀሉ እጅግ በጣም ደስ የሚል ነገር ነው ያለው። እውነት ለመናገር ጀግና ማለት ከአረብ ሀገር እንደ ሻማ እየቀለጠች እየሰራች ቤተሰቦቿን እየተቸገረን የምንረዳ የታመመን የምናሳክም ለእኔ ጀግና እነዚህ የመዳም ቅመሞች ናቸው። ከመዳም ኩሽና ወጥተን ብዙ ነገሮች ለወደፊት መስዋዕት የምናደርጋቸው ሀገራችን ቤተሰቦቻችን የምንቀይራለን። በቃ ስለ አረብ ሀገር ሲነሳ ብዙ ጊዜ እኛ ብቻ ጀግና በቃ ከአረብ ሀገር ሴት የበለጠች ጀግና ሴት ያለች አይመስለንም የነበር። ግን ደግሞ በአደይ ላይ እንግዲህ ሀገሯ ላይ ሆና ደግሞ እናቷ ምን ያክል እንዳስደሰተቻተኝ እህቷን እያስተማረቻት በርቀት እናቷ ታማ እንኳን እያሳከመች ወጭ ራሱ የምችል አደይ እንደሆነች ደግሞ ስንቶቻችን ከራሳችን ህይወት ጋር አስተጋብተናል። ያ ማለት እንግዲህ በትንሽ ደሞዝ ትልቅ ደስታን የምትፈጥር የሀገር ሴትም ጀግና ነች። በሰው ቤት እስካለች ድረስ ግዴታ ስደት መውጣት አይደለም። የእናቴን ጓዳ ለቅቄ ሰው ቤት እስካለ ድረስ ያም ስደት ነው። ግን ብዙዎቻችን ስናየው አሁን ስደት ላይ የመዳም ቅመም ነው የምንለው። ግን ደግሞ ከሀገሩ ያለውን ደግሞ ሴቶች ብዙ ታፍነውም እንዳሉ እዚህ ጋር መረዳት አለብን ማለት ነው። እኔ ካየሁት ነው ማለት እንጃ። ትናንትና ባየሁት ነገር ብዙ ሴቶችም ከጀርባቸው በተለይ ደግሞ ወጣቶች ላይ ብዙ ጊዜ ለራሳችን ወዳድ ብንሆንም ግን ቤተሰቦቻችን ደግሞ ማንጥል ጠንካራ ሰዎችም እንዳለን አይቼበታለሁ። እናንተስ? አረብ ሀገር ላይ ስለመጣን ከፍተኛ ደግሞ ስላለን የቤተሰቦቻችን ችግር በአንድ ላይ ስቀርፈነዋለኝ። እስኪ ለማንኛውም ይህን እናንተ መልሱልኝ። ወደ ገጠሩ ነው እኔ ዛሬ ጎራ ምለው። ሌላ ደግሞ የአደይ እህት ብርሃን ወንዝ ላይ ሆና ያንጎራጎረቻትስ እንዴት ነው? ስንቶቻችን ናችን ይችን ነገር የተጠቀምናትኝ? እናንተስ እስኪ በሀሳብ በኮሜንታችሁ ላይም አሳውቁኝ።
ሌላው እንግዲህ ከክፍል 58 ላይ የተጻፈ ደስ ደስ የሚሉ ኮሜንታተሮችን አነባለሁ። አብራችን ቆዩ። እናንተ ሀሳብ አስተያየታችሁን ደግሞ በዛው። አንደኛ ኮሜንት ምን ይላል? አደይ እንጨት ተሸክማ ሳያት ሩጭ ነው የመጣሁት። የሀረግ እናት እዚህ ሳያት ደስ አለኝ ትላለች። የሀረግ እናት ማነች? ኦኬ አዎ፣ ማለት እንጨቱን ተሸክማ ምናምን በጣም ደስ የሚል ነገር ነው። እውነት ለመናገር ዋው ዛሬ ደስ ይላል። አደይ ከእናቷ ጋር ስለተገናኘች በጣም ይለያል። ዴብ አይዞ ነው ብላለች። አዎ ዴብ ስህተት እንደሰራ ሁሉ አሁን ደግሞ ዋጋ የሚከፍልበት ይሆናል በአደይ ቦታ ማለት ነው። አደይ እንጨቷን ይዛ መጠይ በእኛ ዳገት ነው የሰበረችው። ደግሞ በጣም ደስ ይላል። እናቷ መከራ ትልካታለች፣ ዴብን ትረዳዋለች ትላለች። የአደይ እናት እንግዲህ እውነቷን እነዚህ ላይ ማለት ነው ለልጇ ማት ያላረገችላት ነገር የለም። መክራታለች። ሰው ሁኝ፣ እዚህ በኋላ የራሽን ህይወት ኑሪ፣ እኛ እንደሆነ ደህና ነን ብላለች። ይህን ስትመክራት እንግዲህ ዴብ ጸንታ ከቆየ ያው አደይ ደግሞ ተስተካከላለች ተስፋ አረጋለሁኝ። በሶስተኛ ኮሜንት ደግሞ ዋው የአደይ እናት በጣም የምወዳቸው ተዋናይ እናትን እሳቸው ያሉበት ይመቸኛል። ድራማ የበለጠ እያማረ ነው። አደይ የኔ ቆንጆ ገጠር ከእናቷ ስለሄደች ደስ ብሎናል ይላል። የአደይ ድራማ በጣም አስደምሟል። በቃ የትናንት ነው ከምንም በላይ እስካሁን ከሰሩት ይበልጥ ገጠር ውበቱን ይበልጥ ድራማው ድምቅ እንዲል አድርጎታልኝ። አደይ የኔ ውብ ገጠር እኮ ደስ ሲል፣ ሊሊ የኔ ቆንጆ ስወድሽ ፍቅርና ያችን የባርኮትን ፍቅረኛ የአገዳ ከብት እንደው እንደ ስጠላቸው ይላለች። ሊሊ በጣም ተጨንቃና ለጓደኛው ማትሆንላት ነገር የለም። በነገሮች ሁሉ እሷ ችግር ደግሞ ስለምታውቅ በደንብ ተረድታታለች። እሺ ወይ ደስ ሲል መቼ ነው እኔም ከስደት መልስ እናቴን ማቅፋት? እናቴ ምንም አትሆንብኝ ብላለች። አሚን ሁላችንም እናቶች እንግዲህ እንዲህ ነን፣ ናፋቂ ነን። ሁሌም ብናገኛቸው ምኞታችን፣ ግን ደግሞ አንዳንዴ የእንጀራ ጉዳይ ስለሆነ እንርቃለን። እሺ በቀጣይ ምን ይላል መሰላችሁ? ቦታው ነው ደስ የሚለው። በተለይ አደይና ለምለም ፍቅራችሁ ደስ ይላል። ሌላም ቦታ ደስ ይላል። የሌሎች ደስ ይላል። ቤዛ ብቻ ናት የምታስጠላው እያለች ነው። የሁላችሁም የተሰጣቸውን ገጸ ባህሪ እስከተጫወቱ ድረስ ሁነው እና መስለው መተወን ደግሞ በጣም ልዩነት አለው። አደይ ከቤተሰቦቿ ስትገናኝ ማን ነው እንደኔ እንባ እየተናነቀው? የገጠሬ ልጅ በመሆኔ እኮራለሁ። ማን ነው እንደኔ እንጨት መለቃቀም የሚወድ ላለች። አዎ ግድ ነው። የገጠር ልጁን ኩበት ያለቀመ እንጨት ያልሰበረ ማን አለና ነው ሲጀመር። ይቺችንማ ሁላችንም ምንም ማተዋሽ ሀቅ ናችሁ ማለት ነው። እሺ በቀጣይ ኮሜንት ምን ይላል? ዋው አደይ እንኳንም እህትሽን በሰላም ለተገናኛችሁ ደስ ብሎናል። የኔ መካሪ አድዬ እናትሽ አመት ትኖርልሽ፣ ደስ ብሎኛል ገጠር በመሄድሽ ብላለች። ሁሉም ስለ ገጠር ነው። በቃ አብዛኛው ኮሜንት ላይ ገጠር ነው የሚለው። በጣም ነው ደስ የሚለው። ወይኔ የአንዴ እናት ተመቸኝ። ኧረ ወይኔ ከጀልሽው ሰው ሰምታችኋታል? እንዲህ የከጀልሽው ሰው ማን ነው ምናምን ብላ ቁጭ ብላ ስትጠይቅ፣ እናቶች እኮ ሁሉ የልብ አዋቂ ናቸው። እውነት ለመናገር ያው አደይን ብቻ መጥጠም ግን ብርሃን ደግሞ ያው እውነትን ንግር አድርጋለች። እናንተ ደብቃችሁ እህቶቻችሁ የተናገሩባችሁ አላችሁ? ስንቶቻችሁ ናችሁ? እሺ ለሚቀጥለው ደግሞ ዴቭ ደግሞ በፍቅሩ ጠብቆና ጸንቶ ቀጣይ ተመልሳ ደግሞ እሺ እንደምትለውን ተስፋ አድርጋለኝ። የአደይና የዴቭን ፍቅር ሁላችንም ለማየት ጓጉተናለኝ። ባርኮቴም ከእህቱ ጋር እየተጣላ ሳለ እናቱ ድንገት ትደርስበታለች። እናቱ ከደረሰች በኋላስ ምን የተፈጠረ ይመስላችኋልኝ? ቤዛ ከዛ ቤት ለቃ ትወጣለች። የቤዛ መጨረሻዋ ግን በፍጹም እንደማያምር ነው የምነግራችሁ። ሴረኛ ሰው መቼም ክፋቱን መሸፈን ስለማይችል ትጋለጣለች። ባርኮቴም በዚሁ ጠንክሩና እናቷንም ወንድሟንም ሂዶ ካናገረ በኋላ
እዛ ቤት ምንም የምትቆይበት አንዳች ምክንያት አይኖራትም። አወድቆ ነው የሚከፋው ማለት ነው። ያው ፍቅርም እንግዲህ ትጸጸታለች ለወደፊት ሰው ሆና እንድናያት ሁላችንም እንመኛለን። መልካም ጊዜ ይሁንላችሁ።